ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን ቆያችሁ? ፍሬሽማን ጀነራል ባዮሎጂ በሚል የትምህርት ርዕስ እየተማመረ እንደሆነ ይታወቃል። ያንም እያደረግን ቻፕተር 4 ላይ ደርሰናል። ከቻፕተር 4 ደግሞ ሁለተኛው ክፍል ላይ እንገኛለን ማለት ነው። በመጀመሪያው ክፍል ስለ ኢንዛይም የተወሰኑ ነገሮችን ለማየት ሞክረን ነበር። ኢንዛይም ማለት ምን ማለት እንደሆነ ከዛም ሲቀጥል ደግሞ ኢንዛይም ሪያክሽኖችን እንዴት ነው የሚያካሂዱት የሚሉትን የተወሰኑ ሀሳቦችን አንስተን ለማየት ሞክረን ነበረ። እንግዲህ ይህን ቻፕተር 1 ስንጀምር ያነሳናቸው የተወሰኑ ጥያቄዎች ነበሩና እነሱን ጥያቄዎች የምንመልሰው ስሩ አውት ይህን ቻፕተር እየተማማርን በምንሄድበት ጊዜ ነው ብለን አንስተን ነበርና ወደኋላ መለስ ብላችሁ ፓርት 1ን ያላያችሁ ካላችሁ እሱንም በመመልከት ጥያቄዎችንም በማስታወስ መልሶችን እዚህ ላይ መፈለግ ትችላላችሁ ማለት ነው። በተወሰነ መንገድ ለማስታወስ ያህል ምንድነው ያነሳናቸው ጥያቄዎች ህይወት ያላቸው ነገሮች ኢነርጂን ከየት ነው የሚያገኙት፣ ለምንድን ነው የሚፈልጉት የሚለውን እና እነዚህ የሚፈልጉትን ኢነርጂ እንዴት ነው የሚያገኙት የሚለውን የተወሰነ አንስተን ነበረ። አንዳንድ ሀሳቦችንም ለነሱ ደግሞ መልስ ሊሆኑ የሚችሉ ፍንጮችን በፓርት 1 አይተን ነበር። በዚህኛውም ፓርት እንግዲህ መልስ ይሆናል ብላችሁ የምታስቡትን ነገሮች ፒክ እያደረጋችሁ እንድትሄዱ እየጠየቀን ወደ ዛሬው ትምህርት እንሄዳለን ማለት ነው። እንግዲህ ዛሬ የምናየው ስለ ኮኢንዛይም ነው። ኮኢንዛይም ማለት ከኢንዛይም ጋር አብሮ በመሆን ኢንዛይሞች ስራን እንዲሰሩ የሚረዱ የሚያግዙ ናቸው ማለት ነው። እነዚህም ልክ እንደ ኢንዛይም ምንድናቸው ማለት ነው? ሲምፕል ፕሮቲኖች ናቸው። ሌላ ደግሞ ምን ሊሆኑ ይችላሉ? አንዳንድ ኮኢንዛይሞች ፕሮቲን ፕላስ ኮፋክተር የምንላቸው ነገሮች አሉ። ከፕሮቲን ጋር በተገናኘ ሌላ ኮፋክተሮች ደግሞ ምን እንደሆኑ ታች ስንደርስ እናያለን ማለት ነው። እነዚህ ደግሞ አፖ ኢንዛይም እና ሆሎ ኢንዛይም ይባላሉ። አፖ ኢንዛይም የምንላቸው ፕሮቲን ፓርቶች ብቻ ናቸው። እንግዲህ ኮኢንዛይሞች ሲምፕል ፕሮቲን ብቻ ሊሆኑ ይችላሉ ብለናል አንደኛ። በሁለተኛ ደረጃ ደግሞ ፕሮቲን ፕላስ ኮፋክተር የምንላቸው ነገሮች ይሆናሉ ብለናል። እነዚህ ፕሮቲን ፕላስ ኮፋክተር ያልናቸው ነገሮች ደግሞ አፖ ኢንዛይም እና ሆሎ ኢንዛይም የምንለው ፓርት ይኖራቸዋል ማለት ነው። አፖ ኢንዛይም የምንለው ፕሮቲን ኦንሊ የያዘ የኢንዛይም ክፍል ሲሆን፣ ሆሎ ኢንዛይም ሲሆን ደግሞ ፕሮቲኑ ፕላስ ኮፋክተርን አብሮ በውስጡ የያዘ ይሆናል ማለት ነው። ኮኢንዛይም ማለት ምን ማለት ነው? ኦርጋኒክ ኮፋክተር ነው። ኦርጋኒክ የሆነ ኮፋክተር ሲሆን ነው ማለት ነው። ፕሮስቴቲክ ግሩፕ ደግሞ ምንለው አለ። ይሄ ፕሮስቴቲክ ግሩፕ ምንለው ከኮፋክተር ጋር ታይትሊ ባውንድ የሚያደርግ በጣም አብሮ ባውንድ በማድረግ ወር ባይንድ በማድረግ ስራን እንዲሰራ የሚያደርገው ነው ማለት ነው። ኮፋክተር ማለት አዘር ኮምፓውንድስ ኦር አይንስ ዛት ኢንዛይምስ ሪኳየር ቢፎር ዜር ካታላይቲክ አክቲቪቲ ካን ኦከር ማለት ነው። ኢንዛይሞች ሌሎች ካታሊቲክ ኦር ስፒድ አፕ ማድረግ ነው ስራቸው እና ያን ሪያክሽን ከማድረጋቸው በፊት የሚፈልጉት ኬሚካል ምን ይባላል? ኦር ኮምፓውንድ ኦር አይን ኮፋክተር እንለዋለን ማለት ነው። ዘ ፕሮቲን ፖርሽን ኦፍ ዘ ኢንዛይም ኢዝ ሪፈር ቱ አዝ አፖ ኢንዛይም እንላለን ማለት ነው። ፕሮቲንን የያዘው የኢንዛይሙን ፓርት ምን ብለን እንጠራዋለን? አፖ ኢንዛይም እንለዋለን ማለት ነው። ከላይ እንዳየነው ደግሞ ኢንዛይም ፕላስ ኮፋክተርን ደግሞ አብሮ ጋር የያዘው ምን እንላለን? ሆሎ ኢንዛይም ብለን እንጠራዋለን ማለት ነው። ኮፋክተርን ስናይ ኮፋክተር ከነዚህ ከሶስቱ አንዱ ሊሆን ይችላል። የመጀመሪያው ኮኢንዛይም የምንለው ሲሆን ሁለተኛው ፕሮስቴቲክ ግሩፕ ነው። ሶስተኛው ሜታል አይን አክቲቬሽን ነው። ኮኢንዛይም የምንላቸው እነዚህ ነን ፕሮቲን ፓርቶች ናቸው። ነን ፕሮቲን ኦርጋኒክ ሳብስታንስ ዛት ኢዝ ሉስሊ አታችድ ቱ ዘ ኢንዛይም ማለት ነው። ይሄ ከኢንዛይሙ ጋር ቀለል ባለ መንገድ ኢኔሴስ በጣም የሚጣበቁ ታይትሊ ባውንድ የሚያደርጉ ሳይሆን ሉስሊ አታች የሚሆኑ ማለት ነው። እነዚህም ደግሞ ናዴፍ ፕላስ እና ፓድ ፕላስ የምንላቸው እነዚህ የተለያዩ ሪያክሽን ላይ የሚጠቀሙት ናቸው ማለት ነው። እጽዋቶች ላይ ነው በብዛት የሚገኙት እነዚህ ሴሉላር ሪስፓይሬሽን በሚያካሄዱበት ጊዜ። ሌላኛው ፕሮስቴቲክ ግሩፕ የምንለው ነው። ፕሮስቴቲክ ግሩፕም ደግሞ ልክ ነን ፕሮቲን ኦርጋኒክ ሳብስታንስ ሆኖ ዛቲዝ ፊርምሊ አታችድ ቱ ዘ ኢንዛይም። እንግዲህ ልዩነታቸውን የያዛችሁ ኮኢንዛይም ሲሆን ሎስሊ ነው አታችድ የሚሆነው። ፕሮስቴቲክ ሲሆን ደግሞ ፊርምሊ አታችድ ቱ ዘ ኢንዛይም የሚያደርግ ነው ማለት ነው። ሜታል አይን አክቲቬተርስ የሚባሉት ደግሞ ሜታል አይኖች እነ ፖታሽየም እነ አይረን የተለያየ አይኖች ያሉት እነ ኮፐር እና የመሳሰሉት ኬሚካሎች ይሆናሉ ማለት ነው። እንግዲህ ኮፋክተሮች እንግዲህ ሜታል አይን ያላቸውና ኮኢንዛይም ብለን እንከፍላቸዋለን። ኮኢንዛይሞች ደግሞ ኮሰብስትሬት እና ፕሮስቴቲክ ግሩፕ ያልናቸው ይሆናሉ ማለት ነው። ቤዝድ ኦን ዘ ኬሚካል ኔቸር ዘ ኢንዛይምስ ሜይ ቢ ዲስክራይብድ አስ ፎሎ ማለት ነው። ባላቸው ኬሚካል ኔቸሮች በሚያካሄዱት በኬሚካል ኔቸር አንጻር ኢንዛይሞችን በሚከተሉት መንገድ መግለጽ እንችላለን ማለት። ሲምፕል ኢንዛይም የምንላቸው አሉ፣ ኮንጁጌት ኢንዛይም የምንላቸው አለን፣ ሜታሎ ኢንዛይም እና አይሶ ኢንዛይም የምንላቸው አሉ ማለት ነው። ሲምፕል ኢንዛይም የምንላቸው ምን አይነት ናቸው? ኢንዛይምስ ሰቻስ እነ ፔፕሲን እነ ትራይፕሲን አር ዲስ ኔቸር ያላቸው ናቸው። እነዚህ የሲምፕል ኢንዛይም ኔቸር ያላቸው ኤግዛምፕሎች ናቸው ማለት ነው። ኮንጁጌት ኢንዛይም የምንላቸው ደግሞ ኤግዛምፕሎቹ እነ ፍላቮ ፕሮቲን፣ ሳይቶክሮም የምንላቸው እነዚህ የኮንጁጌት ኢንዛይም ኤግዛምፕል ናቸው ማለት ነው። ሜታሎ ኢንዛይም የምንላቸው ደግሞ ምን አይነት ኢንዛይሞች ናቸው?
metal cofactor involved in enzymatic reaction are monovalent potassium for example divalent ደግሞ cation እና magnesium የያዙ እነዚህ ነገሮች ማንሳት እንችላለን። ሲምፕል ኢንዛይም ማለት ኢንዛይም ብቻውን ሲሆን ብቻውን ኢንዛይም ነት ፔፕሲን ትራይፕሲን የምንላቸው ኢንዛይሞቹ ብቻውን ምንም አይነት ነገር ላያቸው ላይ ሳይኖር ስራን የሚሰሩ ኢንዛይም አይነቶች ናቸው። ኮንጁጌት ደግሞ ማለት ከሌላ ነገር ጋር አብረው ኮንጁጌት በማድረግ የሚሰሩ የኢንዛይም አይነቶች ናቸው። ሜታሎ ኢንዛይም ደግሞ ሜታል አየኖችን አብረው በመያዝ የሚሰሩ ናቸው። እዚህ ጋር እንደምትመለከቱት እነ ፖታሺየም እና ማግኒዚየም እና ማንጋኒዝ እና ኮፐርን አብረው በውስጣቸው ያዙ ማለት ነው። አይሶ ኢንዛይም የምንላቸውም ደግሞ ከኢንዛይም ከኔቸራቸው አንፃር የሚከፈሉበት አንዱ ዲስክሪፕሽን ነው ማለት ነው። ሌላኛው ደግሞ በጣም ወሳኝና ብዙ ጊዜ ፈተና ላይ የሚመጣው እዚህ ቴብሉ ላይ የምትመለከቱት የኢንዛይም ክላስ ነው ማለት ይሄ ክላስ ኦፍ ኢንዛይም በምንድነው ቤዝድ ኦን ዘ ሰብስትሬት ዘ አክት አፖን እነሱ አክት ስራን ከሚሰሩበት ከሰብስትሬታቸው አንፃር ነው እንግዲህ ኢንዛይሞች በእነዚህ ክላሲፊኬሽን ውስጥ የተመደቡት ማለት ነው። የመጀመሪያው ምንድነው ኦክሲዴሽን ሪዳክሽን ሪአክሽን ማለት ኦክሲዴሽን ሪዳክሽን ማለት ኦክሲዴሽንም ሪዳክሽንም አት ዘ ሴም ታይም የሚያካሂዱ የኢንዛይም አይነቶች ማለት ነው። ምንድነው የሚሰሩት ስራቸው ትራንስፈር ኦፍ ኤሌክትሮን ነው። ከአንዱ ቦታ ወደ ሌላ ቦታ ኤሌክትሮንን ትራንስፈር የማድረግ ስራ ነው ማለት ነው። እነዚህ ኦክሲዴሽን ሪዳክሽን ላይ የሚያካሂዱ የኢንዛይም አይነቶች የኢንዛይም ክላሳቸው ምንድነው የሚባለው ማለት ነው ኦክሲዴሽን ሪዳክቴስስ ይባላሉ ስማቸው ማለት ኦክሲዴሽን ሪዳክቴስስ ምንድነው የሚሰሩት ትራንስፈር ኦፍ ኤሌክትሮን ነው የሚሰሩት ማለት ነው። ምን አይነት ነው የሚባለው ታይፕ ኦፍ ሪአክሽናቸው ኦክሲዴሽን ሪዳክሽን ይባላል ማለት ነው። ሌላኛው ግሩፕ ትራንስፈር የምንለው ነው። ሁለተኛው ክላስ ግሩፕ ትራንስፈር የምንለው ምንድነው ትራንስፈር ኦፍ ፋንክሽናል ግሩፕ ፍሮም ዋን ሞለኪል ቱ አናዘር የሆነ ፋንክሽናል ግሩፕ አለ ያን ፋንክሽናል ግሩፕ ከአንዱ ሞለኪል ወደ ሌላ ሞለኪል ትራንስፈር ማድረግ ነው ማለት ነው ስራው። ስለዚህ ስማቸው ምን ይባላል የኢንዛይም ክላሳቸው ትራንስፈሬዝ ማለት ነው። ትራንስፈር ማድረግ ስለሆነ ስራቸው ትራንስፈሬዝ ይባላሉ ማለት ነው። ሶስተኛው ክላስ ደግሞ ሃይድሮላይሲስ የምንለው ነው። ሃይድሮላይሲስ ማለት ክሊቬጅስ ቦንድስ ባይ ዘ አዲሽን ኦፍ ወተር ማለት ወተርን አድ በማድረግ የተለያዩ ቦንዶችን ምን ማድረግ ነው ክሊቭ ኦር ብሬክ ዳውን ማድረግ ነው ማለት ነው። ሃይድሮላይሲስ ታይፕ ኦፍ ሪአክሽን ነው የሚያካሂዱ። ለእነዚህ ደግሞ የኢንዛይም ክላሳቸው ምን ይባላል ሃይድሮላይዝ ይባላል። ሌላኛው ነን ሃይድሮላይቲክ ክሊቬጅ ደግሞ ክሊቪንግ ኦር ስፕሊቲንግ ሞለኪል ባል ነን ሃይድሮላይቲክ ፕሮሰስ ነው። ዊዛውት ወተርን ሳይጠቀሙ ቦንድን ክሊቭ ማድረግ ኦር ስፕሊት ማድረግ የሚሰሩ የታይፕ ኦፍ ኢንዛይም ክላስ ነን ሃይድሮላይቲክ ክሊቬጅ ይባላል። የኢንዛይም ክላስ ደግሞ ስማቸው ምን ይባላል ላይዝ ይባላሉ ማለት ላይዝ ይባላሉ። አይሶመራይዜሽን ኤንድ ሪአሬንጅመንት የሚሰሩ ደግሞ ሪአሬንጅመንት ውስጥ አተምስ ቱ ፎርም አይሶመርን ለመስራት አተሞቹን ምን ያደርጋሉ ሪአሬንጅ ያደርጋሉ። የኢንዛይም ክላሶች ምን ይባላሉ አይሶመሬዝ ይባላሉ። ስድስተኛው ክላስ ደግሞ ሊጌሽን ዩዚንግ ኢነርጂ ፍሮም ኤቲፒ ነው። ከኤቲፒ ኢነርጂ በመጠቀም ሊጌት ማድረግ የሚሰሩ እነዚህ ደግሞ ምንድነው መስራቸው ፎርሜሽን ኦፍ ካርበን ኤንድ አዘር ቦንድስ ዊዝ ኢነርጂ ፍሮም ኤቲፒ ከኤቲፒ በሚያገኙት ኢነርጂ በመጠቀም ካርበን እና ሌሎች ቦንዶችን መፍጠር ነው ማለት ነው። ይሄ ኢንዛይም ክላስ ምን ይባላል ሊጌዝ ይባላል ማለት። ስለዚህ እነዚህ ስድስቱን እንዳትረሱ በአእምሯችሁ አስቀምጡ። ታይፕ ኦፍ ሪአክሽን ኦር ቤዝድ ኦን ዘ ሰብስትሬት ዘይ አክት አፖን ኢንዛይምስ ሃቭ 6 ክላስስ እነሱ ምንድናቸው ኦክሲዴሽን ሪዳክሽን ግሩፕ ትራንስፈር ሃይድሮላይሲስ ነን ሃይድሮላይቲክ ክሊቬጅ አይሶመራይዜሽን ሊጌሽን ዩዚንግ ኢነርጂ ፍሮም ኤቲፒ። ቴብሏም አነስ ያለች ነችና ከነ ዲስክሪፕሽናቸው ከነ ኢንዛይም ክላሳቸው ለመያዝ ሞክሩ ማለት ነው። ሌላኛው ኢንዛይም እንዴት ነው ሜካኒዝማቸው እንዴት ነው የሚሰሩት ስንል አክቲቬሽን ኢነርጂ መቀነስ ነው ብለናል። ከዛ ፕሮፐርቲያቸው ላይም የተወሰኑ ፖይንቶችን በፓርት 1 አንስተን ለማየት ሞክረናልና ሰብስትሬት ማለት ምን ማለት እንደሆነ አይተን ነበር። ሶ the basic enzyme reaction can represents በእነዚህ ነገሮች መግለጽ እንችላለን። ኢንዛይም ፕላስ ሰብስትሬት አለ። ከዛ ኢንዛይም ፕላስ ሰብስትሬት ሲያደርጉ ምን ይሰራሉ ኢንዛይም ሰብስትሬት ኮምፕሌክስ የተባለ ነገር ይሰራሉ። ከዛ ምን ያደርጋል ኢንድ ፕሮዳክቱ ሲፈጠር ምን ያደርጋል ኢንዛይሙ ፍሪ ያደርጋል ራሱን ማለት ወደ ቀድሞ ቦታ ይመለሳል። ከዛ ፕሮዳክቱ ይፈጠራል ኢንድ ሪዛልት ኦፍ ዘ ሪአክሽን እናገኘዋለን ማለት ነው። ሶ ዘ ኢንዛይም ባይንድስ ዊዝ ዘ ሰብስትሬት ቱ ፎርም ኢንዛይም ሰብስትሬት ኮምፕሌክስን ይፈጥራል። ከዛ ዘን ዘ ሰብስትሬት ኢዝ ሪሊዝድ አስ ሰብስትሬቱ እንደ ፕሮዳክቱ ነው አብሮ ሪሊዝ ይደረጋል። ከዛ ኢንዛይሙ ደግሞ ምን ይሆናል ራሱን ፍሪ ያደርጋል ማለት። ሶ ሜካኒዝም ኦፍ ኢንዛይም ካታላይዝ ሪአክሽን ባይንዲንግ ኢንተራክሽን ቢትዊን በኢንዛይም እና በሰብስትሬት መካከል ባይንድ የሚያደርጉበትን ሜካኒዝም የሚገልጽ ደግሞ ሁለት አይነት ሞዴል አለ ማለት ነው። ሁለት አይነት ሞዴሎች አሉ። አንደኛው ሎክ ኤንድ ኪ ሞዴል የምንለው ሲሆን ሁለተኛው ደግሞ ኢንዲዩስድ ፊት የምንለው ሞዴል አለ ማለት ነው። ሎክ ኤንድ ኪ ሞዴል የሚለው ምንድነው የሚለው
በኢንዛይም እና በሰብስትሬት መካከል ያለው ሼፕ ወር ባይንድ ሲያደርጉ የሚፈጠረው ነገር ልክ እንደምንድነው ይላል ልክ እንደ ቁልፍና እንደ ጋን ነው ይላል ማለት ልክ ጋን ቁልፍ ውስጥ ገብቶ እንደሚከፍት እንደሚዘጋ ሁላ እንደዛ አይነት ነገር ነው መሃላቸው ፊት የሚያደርጉት በዛ መንገድ ነው የሚለውን ሐሳብ ነው የሚያወራው ኢንዲዩስድ ፊት የሚለው ደግሞ ሼፑን ይቀይራል ነው የሚለው አክቲቭ ሳይቱ ሰብስትሬቱ ሲመጣ አክቲቭ ሳይቱ የኢንዛይሙ ከሰብስትሬቱ ጋር ፊት ለማድረግ ብሎ ሼፑን ይቀይራል የሚል ሐሳብ ያዘው ነው ሞዴል ማለት ነው ሪአክሽን ኢን ዘ ኢንዛይማቲክ አክቲቭ ከታላይቲክ ሳይት ሲል ቅድም በተለያዩ ፒክቸሮች ለማየት የሞከርነው ነው ፓርት 1 ላይ ኢንዛይም አለ ይህ ፍሪ የሆነ ኢንዛይም ማለት ነው ከዛ አክቲቭ ሳይቱ አለ ኮፋክተር አለ እንግዲህ ስራን እንዲሰራ የሚረዳው የሚያግዘው ብለናል ከዛ እዚህ ጋር ደግሞ ሰብስትሬቱ አለ ሰብስትሬቱ ይመጣና ምን ያደርጋል እዚህ ጋር ትራንዚሽን ስቴት ኮምፕሌክስ አለ ማለት ነው ይህ የኢንዛይሙ ፓርት አክቲቭ ሳይቱ እና የሰብስትሬቱ ፓርት ምን ያደርጋሉ ባይንድ ማድረግ ይጀምራሉ ማለት ነው ባይንድ ማድረግ ሲጀምሩ ቦንድ ይሰራሉ ከዛ ባይንድ ካደረጉ በኋላ ምን ይፈጠራል ማለት ነው ኢንዛይም ሰብስትሬት ኮምፕሌክስ የምንለው ነገር ይፈጠራል ማለት ነው ከዛ ኢንድ ፕሮዳክቱ ሲፈጠር ደግሞ ምንድነው የሚሆነው ፕሮዳክቱ ከተፈጠረ በኋላ ኢንዛይሙ ወደ ኦሪጂናል ስቴቱ ይመለሳል ማለት ነው ሶ ፋክተር አፌክቲንግ ኢንዛይማቲክ አክቲቪቲ በምንመለከትበት ጊዜ የኢንዛይምን ስራ አፌክት የሚያደርጉ የተለያዩ ነገሮች አሉ ከአፌክት ከሚያደርጉ ነገሮች መካከል እንግዲህ የመጀመሪያው ደግሞ ቴምፕሬቸር ናቸው አንዳንድ ኢንዛይሞች ምን ይመቻቸዋል ሞቅ ያለ ቴምፕሬቸር ሊመቻቸው ይችላል አንዳንዱ ደግሞ ቀዝቀዝ ያለ ፓርቲ በቀዝቀዝ ያለ ቴምፕሬቸር ይመቻቸዋል ማለት ነው ኢንዛይም ደግሞ ምንድናቸው ለቴምፕሬቸር ሴንሲቲቭ ናቸው ግን አብዛኞቹ ኢንዛይም ማለት ቴምፕሬቸር ሲጨምር እየሞቱ ይመጣሉ ማለት ሌላኛው ፒኤች ነው አንዳንዶቹ አሲዲክ የሆነ ፒኤች ይመቻቸዋል አንዳንዶቹ ቤዚክ ሊሆን ይችላል አንዳንዶቹ ደግሞ ኒውትራል የሆነ ኤንቫይሮንመንት የሚመቻቸው የኢንዛይም አይነቶች ሊኖሩ ይችላሉ ማለት ስለዚህ አሲዲክ ላይ የሚመቸውን ወስደን ቤዚክ ላይ ብናስቀምጠው ስራውን መስራት አይችልም ማለት ነው ሌላኛው ሰብስትሬት ኮንሰንትሬሽናቸውም አፌክት ያደርጋል ማለት ፎር ኤግዛምፕል ብዙ አክቲቭ ሳይት ያለ ትንሽ አክቲቭ ሳይት ኖሮ ብዙ ሰብስትሬት ካለ ምን ይሆናል ማለት ነው ያን ሪአክሽን ያፋጥንለታል ማለት እንዲያፋጥን ያደርጋል ማለት ሌላኛው የኢንዛይም ኮንሰንትሬሽንም ልክ እንደ ሰብስትሬት ኮንሰንትሬሽን ሁላ አፌክት ያደርጋል ማለት ሌላ ኢንዛይም ኢንሂቢተርስንስ እና ኢንዛይም ኢንሂቢተርስ ማለት ኢንዛይም የሚሰራው ስራ አለ ኖርማሊ ስፒድ አፕ ማድረግ ነው ብለናል ይሄን ኢንሂቢት የሚያደርጉ ይሄን የሚገቱ የሚያስቆሙ የሚቀንሱ ነገሮችን ስናይ ሁለት አይነት መንገዶች አሉ ሪቨርሲብል ኢንሂቢሽን እና ኢሪቨርሲብል ኢንሂቢሽን ነው ሪቨርሲብል ኢንሂቢሽን ማለት ምንድነው የሚያደርገው ኢንዛይም መስራት ያለበትን ስራ ምን ያደርጋል ያስቆማል ግን ያስቆመውን ኢንዛይም ደግሞ ድጋሚ ብናስቶ ሪአክሽኑ መቀጠል የሚችል አይነት ከሆነ ሪቨርሲብል ኢንሂቢሽን እንላለን ኢሪቨርሲብል ኢንሂቢሽን ማለት ደግሞ አንዴ ያን ኢንዛይሙ የሚሰራውን ስራ ካስቆም ነው ድጋሚ ማስጀመር የማንችለው ከሆነ ያን ምን እንላለን ማለት ነው ኢሪቨርሲብል ኢንሂቢሽን እንላለን ማለት ኢሪቨርሲብል ኢንሂቢሽን ደግሞ ድጋሚ በሁለት ይከፈላል ኮምፒቲቲቭ ኢንሂቢተር እና ነን ኮምፒቲቲቭ ማለት ነው እንደዚህ ተብሎ በሁለት ይከፈላሉ ማለት ነው ኮምፒቲቲቭ ማለት ምን ማለት ነው ፎር ኤግዛምፕል የሆነ አክቲቭ ሳይት አለ ያ አክቲቭ ሳይት አለ ከዛ ሰብስትሬት አለ ሰብስትሬቱ ከአክቲቭ ሳይቱ ጋር ባይንድ በሚያደርግበት ጊዜ ነው ኢንድ ፕሮዳክቱ የሚፈጠረው ብለናል ኢንዛይሙ ኬሚካል ሪአክሽን ስፒድ አፕ በማድረግ ብለናል ይሄ ኮምፒቲቲቭ ኢንሂቢተር ጊዜ ምንድነው የሚያደርገው ልክ እንደ ኮምፕሌክሱ እንደ ሰብስትሬቱ አይነት ሼፕ ያለው ነገር አክቲቭ ሳይቱ ላይ መጥቶ ባይንድ የሚያደርግ ነገር እንለቃለን ማለት ነው ልክ እንደ ሰብስትሬቱ ሁላ አክቲቭ ሳይቱ ጋር ሄዶ ባይንድ ለማድረግ ወር አታች ለማድረግ ኮምፒት የሚያደርገው የሚፎካከር ነገር እንለቃለን ያ መቶ ኮምፒት ሲያደርግ ቦታው ላይ መቶ ፊት ሲያደርግ ሰብስትሬቱ ጆይን ስለሚያደርግ ሪአክሽኑ አይካሄድም ማለት ነው ይህ ኮምፒቲቲቭ ኢንሂቢተር እንላለን ናን ኮምፒቲቲቭ ደግሞ ምንለው ቦታው ላይ ሄዶ ቀጥታ አታች እንዲሆን በማድረግ ያ ሪአክሽን እንዳይካሄድ ማድረግ ማለት ነው በማንኛውም ሰዓት ምናነሳው አይነት ነገር ሲሆን ፎር ኤግዛምፕል አሎስትሪክ ኢንሂቢሽን ኔጌቲቭ ፊድባክ ማለት ነው ያን በመጠቀም የምናደርገው ነው ማለት ነው ሌላኛው ባዮ ኢነርጄቲክስ ኤንድ ባዮሲንቴሲስ የሚለው ሴሉላር ሪስፓይሬሽን በውስጡ የያዘውን ሐሳብ ስናይ a set of metabolic reaction and processes in living organism to obtain energy by breaking down organic molecules or catabolism during cellular respiration ማለት ይሄ ህይወት ባላቸው ነገሮች ውስጥ የሚካሄድ የተለያየ አይነት ሪአክሽን አለ ይሄ ሪአክሽን ደግሞ ምን ለማድረግ ነው ኢነርጂን ጌን ለማድረግ ነው ኢነርጂን እንዴት ነው ጌን በሚያደርገው ኦርጋኒክ ሞለኪውሎችን ብሬክ ዳውን በማድረግ ነው ብሬክ ዳውን የሚደረግበት ፕሮሰስ ምንድነው ብለናል ከዚህ ቀደም የሜታቦሊዝም አንዱ ፓርት ካታቦሊዝም የምንለው ማለት ነው ላርጅ ሞለኪውሉን ብሬክ ዳውን በማድረግ ስሞለር ሞለኪውል ማግኛ ማለት ነው ይሄ ደግሞ በምን ጊዜ ነው የሚካሄደው ሴሉላር ሪስፓይሬሽን በምንልበት ሂደት ወር ፕሮሰስ ውስጥ ነው ማለት ነው
The function of cellular respiration is to harvest electrons from carbon compounds such as glucose and use that energy to make adenosine triphosphate ማለት ነው። ሶ ይህ ሴሉላር ሪስፓይሬሽን የሚካሄድበት ምክንያት ምንድን ነው? ሴሎች ምንድን ነው የሚያደርጉት? ካርበን ኮምፓውንድን ሃርቨስት በማድረግ ኤሌክትሮንን ከካርበን ኮምፓውንድ ሃርቨስት በማድረግ ማለት ነው። ይሄ ደግሞ ካርበን ኮምፓውንድ ፎር ኤግዛምፕል ለማናቸው እነ ግልኮስ ሊሆኑ ይችላሉ። ይሄን ግልኮስ ደግሞ ምንድነው የሚያደርጉት? ይሄን ኤሌክትሮን ካገኙ በኋላ ኤንድ ዩዝ ዛት ኢነርጂ ቱ ሜክ አዲኖሳይድ ትራይፎስፌት ያገኙትን ኤሌክትሮን እንትን በማድረግ ኤቲፒ ምንለው ወር አዲኖሳይድ ትራይፎስፌት ይሄ ሴሎቻችን ኢነርጂን ጌን የሚያደርጉ ከምንም ነገር ፕሪፔር ያደርጉት ኤቲፒ ወደሚባል ነገር ከቀየሩት በኋላ ነው ማለት ነው። ወደ እነዚህ ነገር ይቀየራሉ። ኤቲፒ ዩዝድ ቱ ፕሮቫይድ ኢሚዲየት ኢነርጂ ፎር ሴል ቱ ዱ ወርክ ማለት ነው። ሴሎች በአጭሩ ምን ይባላል ነው? ኢትስ ኤ ከረንሲ ፎር ሴል ነው የሚባለው። ከረንሲ ማለት እንግዲህ ምንም ነገር ለማድረግ ለመገበያየት ምን ያስፈልገናል? ገንዘብ ያስፈልገናል አይደለ? ሴሎች ስራቸውን እንዲሰሩ ማንኛውም ማድረግ የሚጠበቅባቸውን የተሰሩበትን ዓላማ እንዲኖሩ የሚያደርጋቸው ይሄ ኤቲፒ የምንለው ነገር ነው ማለት ነው። ሶ ይሄ ካታቦሊዝም ፕሮሰስ ደግሞ በሶስት ፌዝ ይከፈላል ማለት ነው። የመጀመሪያው ፌዝ 1 የምንለው ብሬክ ዳውን ኦፍ ላርጅ ኮምፕሌክስ ባዮሞሌኪውልስ ላይክ ፖሊሳካራይድ ፕሮቲን ኤንድ ሊፒድስ ኢንቱ ዜር ሪስፔክቲቭ ወደ ቢልዲንግ ብሎካቸው መሰባበር ነው እንጂ ላርጅ ባዮሞሌኪል ማክሮ ሞሌኪል አሁን ለምሳሌ ፖሊሳካራይድ ካርቦሃይድሬትን ወደ ሳካራይድ ይከፋፈላል፣ ፕሮቲንን ወደ አሚኖ አሲድ፣ ሊፒድን ደግሞ ወደ ፋቲ አሲድ ወደ ቢልዲንግ ብሎካቸው በሃይድሮላይሲስ ሪአክሽን የሚሰባበሩበት ፌዝ ምን እንላለን? ፌዝ 1 የምንለው ነው ማለት ነው። ሁለተኛው ደግሞ ፌዝ 2 የምንለው thus building blocks are usually oxidized to common intermediates acetyl coenzyme A or additionally ደግሞ pyruvate or other citric acid cycle ማለት ነው። እኚህ ከፌዝ 1 ላይ የተገኙ ኢንድ ሪዛልቶች ወር እነዚህ ቢልዲንግ ብሎክ ያልናቸው ነገሮች ምን ይላሉ? ወደ ሌላ ሪአክሽን ለማካሄድ ወደሚያግዙ ወደ ኮመን ኢንተርሚዲየት ይቀየራሉ ማለት ነው። ፎር ኤግዛምፕል ወደ አሲታይል ኮኢንዛይም ወደ ምንለው ሊቀየር ይችላሉ። ሌላ ደግሞ ፒሩቬት ወር ደግሞ ሌላ ለሲትሪክ አሲድ ሳይክል ምንላቸው አሉ። በኋላ ላይ የምንመለከታቸው ሳይክሎች ማለት ሴሉላር ሪስፓይሬሽን የሚካሄድበት ጊዜ ወደ እነዛ ኢንተርሚዲየት ይቀየራል ማለት ነው። ሶስተኛ ደግሞ ፌዝ 3 የምንለው ዚስ ኮንሲስትስ ኦፍ ሲትሪክ አሲድ ሳይክልን ይዛል። በዚህኛው ፌዝ 3 ላይ ኦክሲዴሽን ኦፍ አሲታይል ኮኢንዛይም ወደ ምን ይቀየራል? አሲታይል ኮኢንዛይም ወደ ካርቦን ዳይኦክሳይድ ይቀየራል። ፎርሜሽን ኦፍ ናዲች የምንለው ኦፋዲችት ወደ ምንለው ይቀየራል። ፎሎድ ባይ ኤሌክትሮን ትራንስፖርት ኤንድ ኦክሲዴቲቭ ፎስፎሪሌሽን ወደዚህኛው ይቀየራሉ ማለት ነው። ፓርት 2 እንግዲህ የተከታተላችሁትን ይመስል ነበር። ሐሳብ አስተያየት፣ ጥያቄ ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም እስካሁን ድረስ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ካላችሁ ይህን በማድረግ ትተባበሩናላችሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።